ቸርች መምጣት በራሱ ጥቅም የለውም ወደ ቸርች መጥቶ ምን ይዤ ነው የሚሄደው የተማርኩትን እለማመደዋለሁ ወይ ነው ስለዚህ የምትማሩትን ሐሳብ ወደ መኖር ማትመጡ ከሆነ ምን ያደርጋል እዚህ ቸርች መምጣት ወገኖች ይሄ እንጀራ ጉዳይ አይደለም ይሄ የነፍስ ጉዳይ ነው የዘላለም ሕይወት ጉዳይ ነው ነገ ዘላለማችሁን ሊያድንም ሊያበላሽ የሚችል ጉዳይ ነው መንፈሳዊ ቤት መንፈሳዊ ሕይወት መንፈሳዊ በሆነው ዓለም ውስጥ በእግዚአብሔር ኢንስትራክሽን ነው ወይ የምትመሩት መጽሐፍ ሲናገር ቃል ለእግሮቼ ምንድነው ነው የሚለው መብራት ነው አይደለ ቃል የእግዚአብሔር ቃልን ነው ወይ የምትራመዱት በእግዚአብሔር ቃል ነው ወይ የምትኖሩት ቃል ለእግሮቼ መብራት ማለት የምኖረው በቃል ነው ማለት ነው ስለዚህ ሕይወታችሁን በዚህ ዓመት ቆም ብላችሁ ማየት አለባችሁ የምትባሉት ሌላ የምታደርጉት ሌላ ከሆነ ጊዜ ታባክናላችሁ ራሳችሁንም ታደክማላችሁ አይገባችሁም እንጂ በራሳችሁ ሕይወት ውስጥ ሰይጣን ቁማር እየተጫወተባችሁ የምትኖሩት አንድ ጊዜ ነው በምትኖሩት አንድ ጊዜ ሕይወት ውስጥ በሚመጣላችሁ የእግዚአብሔር ብርሃን መመላለስ አለባችሁ ቃሉ ለጎረቤት አይደለም ቃሉ አሚን እንድትሉት አይደለም የእግዚአብሔር ቃል የሕይወት መልስ ይፈልጋል የእግዚአብሔር ቃል የሕይወት መልስ ይፈልጋል እንድትኖሩት ነው አንዳንዱ የሚመጣላችሁ መረዳትና መገለጥ ትምህርት እማትኖሩበት ከሆነ ለእናንተ ፍርድ ነው ማለት ነው ቃሉ በጆሮ ይግባ እንጂ ድርጊት ይፈልጋል ሂዳችሁ ማረግ ሂዳችሁ መመላለስ ሂዳችሁ በዛ መኖር ያስፈልጋል እምትመጡት ደግሞ ለራሳችሁ ጥቅም ነው እምትማሩት ለራሳችሁ ጥቅም ነው እምትጸልዩት ለራሳችሁ ጥቅም ነው እምታገለግሉት ለራሳችሁ ጥቅም ነው በእናንተ መኖር የሚጠቀም ሰው የለም በእናንተ መንፈሳዊ መሆን የምትጠቀሙት ራሳችሁ ናችሁ በእናንተ ማገልገል የምትጠቀሙት እኔ አልጠቀምም ለእናንተ ግን መንፈሳዊ የሚባለው ሕይወት ለአሁንና ለሚመጣው ዓለም የሚጠቅማችሁ ለአሁን በሚጠቅማችሁ ቁመና ውስጥ የምትሆኑት ለቃሉ የሕይወት መልስ ከሰጣችሁ 10 ዓመት ወይ 5 ዓመት ድል አውርተናችሁ አስተምረናችሁ ሽንፈት የምታወሩ ሰዎች በእግዚአብሔር ላይ መታመን ተምራችሁ በፍርሃት የምትኖሩ ሰዎች የእግዚአብሔርን ተአምራት መማር አይደለም ስትለማመዱ ኑራችሁ በራሱ እንደሚኖር ሰው የምታስቡ ሰዎች የእግዚአብሔርን ድንቅ ሥራ ተለማምዳችሁ ትናንትና አሁን ዝም ብላችሁ ባዶነት ውስጥ የምትመላለሱ ካላችሁ ዘንድሮ ቆም በሉ አንዳንድ ነገር ዝም ብሎ እንዲሄድ አትፍቀዱለት ቁሙና ምን ያክል ነው ለውጤ የሕይወት ለውጤ ምን ያክል ነው ቃሉ የሕይወት ለውጥ ካላመጣላችሁ ወገኖቼ በጣም ድካም ውስጥ ናችሁ በቃ ይሄ ቸርች መጥቶ መሄድ ልምምድ ውስጥ ያላችሁ ሰዎች አቁሙት በትክክል ነው መነግራችሁ አቁሙት በቃ አይጠቅማችሁ ክርስቲያን መባሉም አይጠቅምም ቸርች መምጣቱም አይጠቅምም መምጣታችሁ በእምነት እና እርሱን ለመገናኘት ከሆነ ነው በእናንተ ሕይወት ውስጥ የሚጨመር ተአምር የሚጨመር ክብር የሚኖረው የሚጨመር መለኮታዊ አቅርቦትና የሕይወት ምስጢር የሚገለጠው አለሱ አምኜው ነው የምመጣው ስትሉ አምኖ የሚመጣ ሰው ደግሞ በትክክል ያስታውቃል ዝግጅቱ ያስታውቃል አመጣጡ ያስታውቃል ቸርች መጥቶ የሚያሳየው ፊት ያስታውቃል መሄጃቶ የሚመጣም ሰው ቸርች ውስጥ ያስታውቃል ዝም ብሎ ተነስቶ የሚመጣም ሰው ያስታውቃል እናንተ ወደ ውጊያ የሚሄድ አንድ ወታደር ትጥቅ ያለው ትጥቅ የሌለው ባይናችሁ ተለያላችሁ አይደል ምኑ ነው የሚነግር ሲባል ዝግጅቱ ነው የሚነግረኝ እጁ ላይ ያለው መጽሐፍ ነው የሚነግረኝ ማስታወሻው ነው የሚነግረኝ ሳስተምር ያለው አቀባበል ነው የሚነግረኝ ዝም ብዬ እቤት ከሚጨናንቀኝ ቸርች ሊድ ብሎ የመጣ ሰው ቸርች ጭንቀት ማባረር አይደለም ቸርች በመካከላችን የእግዚአብሔርን ሕያውነት መለማመጃ ስፍራ ነው ቸርች እግዚአብሔር ሕያው ስለሆነ በእግዚአብሔር ፊት የምንሆንበት እግዚአብሔርን የምናይበት ከእግዚአብሔር ጋር የምንነካካበት ስፍራ ነው እውነት ነው ሰው
ሶሉሽን ቸርች ስላለ ደክሞትም ቢሆን ዝሎም ቢሆን ተስፋ ቆርጦም ቢሆን በጠላትም ተደብድቦ ቢሆን መምጣት ያለበት ወደ ቸርች ነው። ግን በምን ቁመና ነው የሚመጣው? የምትመጡበት ክርስቲያናዊ ቁመና ሕያው አለ በመካከላችን። ያያል፣ ይሰማል፣ ይነካል፣ እነካዋለሁ፣ የእግዚአብሔርን ነገር ልካፈል፣ ልቀበል፣ ልሞላ ነው የሚሄደው በሚል እምነት ከመጣችሁ ነው የሚጠቅማችሁ። ካለበለዛ ኃይሉም ቢመጣ መገለጡም ቢመጣ ምንም ነገር ቢመጣ እምነት የሚባለው የልብ ዝግጅት በውስጣችሁ ከሌለ ብክነት ነው። ለዛ ነው መጽሐፍ የልብ መዘጋጀት ከሰው የምላስ መልስ ከማን ነው? ከእግዚአብሔር ዘንድ ነው። የልብ መዘጋጀት የተባለው ምንም አይደለም። የልብ መዘጋጀት ማለት እምነት ማለት ነው። የልብ መዘጋጀት ማለት እምነት ማለት ነው። ሰው ልቡን አዘጋጅቷል ማለት በእምነት መጥቷል ማለት ነው። በእምነት ነው እየተንቀሳቀሰ ያለው። ቤተክርስቲያንም ሲመጣ አምኖ ነው የመጣው። አምኖ ሊያመልክ ነው የመጣው። አምኖ ሊዘምር ነው የመጣው። አምኖ ሊሰዋ ነው የመጣው። አምኖ አስራት በኩራቱን ሊሰጥ ነው የመጣው። አምኖ ሊማር ነው የመጣው። እምነት ከሌለው አምልኮ ሙት ነው። እምነት ከሌለው ትምህርቱ ሙት ነው። እምነት ከሌለው መስጠታችን ሙት ነው፣ ሕይወት የለውም። ልቤን ማዘጋጀው በእምነት ነው ማዘጋጀው። እግዚአብሔር ይናገረኛል ብዬ፣ እግዚአብሔር ያያል ብዬ፣ እግዚአብሔር ያስተምረኛል ብዬ፣ እግዚአብሔር ይነካኛል ብዬ፣ እግዚአብሔርን አመልከዋለሁ ብዬ፣ እግዚአብሔርን ነካዋለሁ ብዬ አምኜ ነው የምመጣው። ይሄን የልብ የመዘጋጀት እምነት ከሌለው ሰው ጊዜም ይባክናል፣ ሰውም ይባክናል፣ ሪሶርስም ያባክናል። ብክነት ነው የመጨረሻው፣ ከንቱነት ነው፣ መሰናከያ መሆን ነው። ስለዚህ እምነት መጨመር አለባችሁ ማለት ነው። እምነት መጨመር በእምነት ማደግ ሳይሆን ልባችሁን ወደ ቸርች ስትመጡ በእምነት ማዘጋጀት አለባችሁ። በእምነት እንዴት ነው ማዘጋጀው? ስጸልይ ወደ እግዚአብሔር ነው ምጸልየው። እግዚአብሔር ይሰማኛል፣ እግዚአብሔር ያየኛል። ሳመልክ እግዚአብሔርን ነው ማመልከው። ሲዘምር ለእግዚአብሔር ነው የሚዘምረው። ሲያገለግል እግዚአብሔርን ነው የሚያገለግለው። እናንተ ደግሞ በእግዚአብሔር እነካለሁ፣ ዳሰሳለሁ፣ እፈወሳለሁ በሚል የልብ መዘጋጀት ውስጥ ካልመጣችሁ ብክነት ነው። ለዛ ነው በእምነት ከመጣችሁ እግዚአብሔር መልስ አለው ለእናንተ። ቃሉ መልስ አለው ለእናንተ። ቃሉ መፍትሄ አለው ለእናንተ። ልቡ ሳይዘጋጅ የመጣ ግን እግዚአብሔር አሁንም እየገሰጸው፣ አሁን እኮ እየገሰጽኩ ነው የእግዚአብሔርን ተክሳስ እያወራው፣ ግን አይገባው። ወይ ለሌላ ሰው ነው የሚሰማው፣ ወይ ደንዝዟል፣ ወይ ህሊናው ጨልሞበታል። የልብ መዘጋጀት ያለው ሰው እግዚአብሔር ሲናገረው ይገባዋል። እግዚአብሔር አቅጣጫ ሲያሳየው ይገባዋል። እግዚአብሔር በዝማሬ መልስ ሲሰጠው ይገባዋል። እግዚአብሔር በአምልኮ ውስጥ በመካከላችን ሲገለጥ ይገባዋል። የእግዚአብሔር ነገር በእናንተ ሕይወት ትርጉም የሚያገኘው እምነት ካላችሁ ብቻ ነው። ትርጉም ይሰጠዋል እምነት። እስኪ እምነት ባዶ ይሁንባችሁና ያለ እምነት እዚህ መሰባሰብ ውስጥ ተገኙ፣ ሁሉም ነገር ትርጉም ያጣል። መዝሙሩም አልጫ፣ ቃሉም አልጫ፣ ጸሎቱም አልጫ ነው የሚሆንባችሁ። አልጫ ማለት ሕይወት የሌለው ይሆናል። ሁሉን ነገር ትርጉም የሚሰጠው የልባችሁ መዘጋጀት ካለ ብቻ ነው፣ እምነት ካለ። ያለ እምነት እኔ ዘምሬ አውቃለሁ፣ በእምነት ዘምሬ አውቃለሁ፣ እውነት ነው። ያለ እምነት ሲሆን ከዘፈን የተለየ አይደለም መዝሙሩ። ውስጥ የሚገባ ነገር የለውም፣ ውስጤ ትርጉም የለውም፣ ውስጤን አይነካው፣ ምላሴ ላይ ነው ያለው። ይሄ ነው እኮ ልምምድ እምላችሁ። ምላሴ ላይ ነው ያለው፣ ጭንቅላቴ ውስጥ ነው ያለው፣ እለዋለሁ። ልቤ ውስጥ ግን ምንም ሕይወት የለም። መንፈሳዊውን ነገር ትርጉም የሚሰጠው እምነት ካላችሁ። እምነት ካላችሁ ዝማሬው ሕይወት ነው ለእናንተ፣ ቃል አይደለም። እምነት ላለው ሰው የእግዚአብሔር ቃል የሕይወት ጉልበት ነው፣ ፊደል አይደለም። እምነት ላለው ሰው የቅዱሳን መሰባሰብ
የቅዱሳን አብሮነት የቅዱሳን ጸሎት ጽኑ ተራሮችን ይገለብጣል የተዘጉ በሮችን ይከፍታል መናፍስቶችን ይበትናል እምነት ላለው ሰው የቅዱሳን መሰባሰብ ቃሉም 1000 2 10,000 ያሳድዳሉ ስለሚል የቅዱሳንን መሰባሰብ እምነት ያለው ሰው አይንቀው የቅዱሳንን አብሮ መቀመጥ እምነት ያለው ሰው አይንቅም የእግዚአብሔር ቃል የገባው አሕዛብ ጋር ከሚቀመጥ ቲክቶክ ላይ ከሚቀመጥ ቴሌቪዥን ላይ ከሚቀመጥ ወንድሞች በህብረት ቢቀመጡ የተባለውን ሕይወትና መንፈስ ያለበትን ጉባኤ አይንቅም አያረፍድም አያቃልለው እንደ ኖርማል ስብስብ ገብቶ በዛ በር ገብቶ በዚህ በር አይወጣም እምነት ያለው ሰው ትርጉም ይሰጣቸዋል ስትያያዙ ሕይወት ያልፋል አንዱ ለአንዱ ሲጸልይ ሕይወት ያልፋል አብራችሁ ስትቀመጡ ሕይወትና መንፈስ ይገለጣል ይሄ ሁሉ እምነት ላለው ሰው ነው ትርጉም የሚሰጠው እምነት ላለው ሰው የታክሲ መልስ ለእግዚአብሔር መስዋዕት አድርጎ አይሰጥም እምነት ያለው ሰው ከቤቱ ሲመጣ ለአምላኩ የሚሰዋውን አምልኮውን ይዞ ነው የሚመጣው ዝማሬ ይዞ ነው የሚመጣው መስዋዕት ይዞ ነው የሚመጣው የታክሲ መልስ አይሰጥም ለአምላኩ የመስዋዕት ጊዜ ነው ተብሎ መባ ሲያልፍ ደስ ያለውን 10 ሳንቲምና 5 ብርና 10 ብር አውጥቶ አይሰጥም እሱ የሚያየው ነው ብሎ የሚያምን ሰው ወደሱ መቀርብበት ነው እሱ ደግሞ ለኔ መልስ የሚሰጥበት ነው ብሎ የሚያምን ሰው ከቤቱ መስዋዕቱን ተዘጋጅቶ ነው የሚመጣው ዝግጅት ይሄ ነው የሚያምን ሰው አስራቱን ተዘጋጅቶ ነው የሚመጣው የኛን የሚለየው ነገርን በቃል ማድረግ ነው ቃል ካለ እምነት አለ እምነት ያለው ሰው አስራቱን አምኖ ነው ይሄ የእግዚአብሔር ድርሻ ብሎ ነው ይዞ የሚመጣው መስዋዕቱን ይዞ ነው የሚመጣው እስኪ ቸርች ንግባ ተባብሎ ወደ ቸርች አይገባም ሲያሳድጉን አበላሽተውን ነው አጣመውን ነው ከእግዚአብሔር ጋር እንድንተላለፍ አርገው ያሳደጉን መሪዎች ስላሉ ነው ዝም ብለ ገብተ ዝም ብለ ጸልይ ዝም ብለ ግባ ዝም ብለ ውጣ ያሉን ሰዎች ስላሉ አጣመሙን የእግዚአብሔርን ዓለም እንዳንገናኝ አረጉ እግዚአብሔር በሚገኝበት እየተገኘን ባዶነት እየተሰማን እንወጣለን እግዚአብሔር በሚገኝበት እየተገኘን አንነካም አናይም አንሰማም ከዚህ በላይ ሙትነት የለም ወገኖች የሆነ መተላለፍ አለ መተላለፉ ደግሞ ከልብ ጋር ይተያዘ ከእምነት ጋር ይተያዘ ወደ ቤተ ክርስቲያን ስትመጣ መዝሙረኛው እንዳለው ምንድነው ያለው ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ ነው የሚለው ደስ አለኝ ለምንድነው ደስ ያለው ሕይወት ያለበት ዓለም ነው የእግዚአብሔር ማደሪያ ነው የእግዚአብሔር የክብሩ መገለጫ ስፍራ ነው የህልውናው ማደሪያ ነው ስለዚህ እንሂድ ሲሉኝ ከፋኝ ወደ እግዚአብሔር አይል ቤተ ክርስቲያን ውስጥ ተንሻፎ ያደገ ብዙ ክርስቲያን ስላለ ተንሻፎ ማደጉ ደግሞ ምልክቱ ይሄ ነው ከእግዚአብሔር ጋር እየተላለፈ ነው የሚኖረው ምልክቱ ምንድነው ካላችሁኝ ተንሻፎ ያደገው ሰው ገምቶ ነው ቸርች ለምሳሌ ጸሎት ፕሮግራም መጠበቂያው ነው አይደል ጸሎት እኮ ጉባኤ እስኪሰበሰቡ ድረስ ቤተ ክርስቲያን የምታደርገው ጉባኤ መጠበቂያ አይደለም ሰው እግዚአብሔር መገናኛ የሆነውን ወደ እግዚአብሔር መግቢያ የሆነውን ከአምላኩ ጋር መገናኛ የሆነውን ነገር ጸሎትን የመሰለ ነገር ያውም ቅዱሳን በህብረት የሚጸልዩትን ነገር ሰማያትን ማስከፈት የሚችልን ጸሎት ሰው ዘሎ የኪቦርድ ድምጽ ሲሰማ ነው ወደ ጉባኤ እኮ የሚገባው እሱንም እኔ ለማምለክ አይመስለኝም ዘንድሮ በትክክል ያያየን ነው ወይ ምናመልከው ያያየን ነው ወይ እግዚአብሔርን የምታመልከው ብትለው ያያየ አይመስለኝም የተንሻፈፈ እድገት አለ መስተካከል ያለበትም ነገር አለ የሚስተካከለው ምንድነው ወደ እውነተኛው መሰረት መመለስ አለባት ቸርች ወደ ቤተ ክርስቲያን ስትመጣ ሁሉን ሕያው ማድረግ የሚችል እምነትን ይዘህ ነው መምጣት ያለበት እግዚአብሔር ይናገራል እግዚአብሔር ያወራል እግዚአብሔር ያስተምረኛል እግዚአብሔር መንገድ ያሳየኛል እግዚአብሔር ይነካኛል ይፈውሰኛል
በዚህ ዝግጅት ነው የምትመጣው። በዚህ ዝግጅት ውስጥ ስትመጣ ባይብልን ይዘህ መስዋዕትን ይዘህ ለአምልኮ ራስን አዘጋጅተህ መምጣት አለብህ። 10 እና 15 ዓመት በጌታውን እንዴት ታዛጋለህ? አንተ ኑሮና የመንፈሳዊ ሕይወት ችግር ስላለው እንጂ እንዴት 15 ዓመት ለአምልኮ መነቃቃት የሚያቅተው በራሱ ሰው ትሆናለህ? በራሱ መጸለይ የማይችል ሰው እንዴት ሰው ይሆናል? የእግዚአብሔር ድምጽ ሲመጣለት በእምነት የሚቀበል ብርቱ ኃያል ሰው መሆን እንዴት ያቅተዋል? እግዚአብሔርን አጎዳ አገልጋይ አጎዳ ብትፈዝ እኮ ከሕይወት ክብር የምትጎለው አንተ ነህ አይደል? ለማን ብለህ ነው የምትጎለው? አንዳንዱ ድንዛዜ እየመጣበት ቸርች ቁጭ ብሎ እያዛጋ ገስጸው እንጂ ከእግዚአብሔር ጋር እኮ ሊያስተላልፈ የሚዋጋ እኮ አንተ ነህ። ከመረክ እስኪ ገስጹ አትጠብቅ። ከመረክ አንዱ እጅ እስኪ ጭንባ አትጠብቅ። አንተ ራስህ ንቃ። መንፈሳዊ ሕይወት እኮ አለ ውስጥ፣ ሕያውነት አለ ውስጥ። ዳግመኛ ተወልደሃል። የእግዚአብሔር መንፈስ ውስጥ አለ። ስላላነቃው ነው ያልነቃው። ቢከብድ ለአንተ የሚቃትት መንፈስ እኮ አለ። ስለዚህ መስተካከል አለበት ብዙ ነገር ቸርች ውስጥ ወገኖቼ። እድሜ መበላት የለበትም የሰዎች በቸርች ውስጥ። ለምንድነው መበላት የሌለበት ከተባለ ሕያውነቱን መለማመድ ወደሚያስችለን የእምነት ስርዓቶች እስካላደግን ድረስ እግዚአብሔር ዛሬም ነገም እየገሰጸ እያስተማረ ሊያበቃህ ይደክማል። ግን አንተ ቀድመ መንቃት አለብህ። እግዚአብሔርን ልገናኝ ነው የሚሄደው ብለህ ለነፍስ ደጋግመ መንገድ ልመድ። መንገድ ላይ ስትመጣ አይ ቸርች አምልኮ ላይ ነው አሁን ምናምን ሲል ኖ እኔ እየጸለይኩ አምላኬን ነው የምፈልገው። እያመለኩት አየዋለሁ። ከመሰዊያው ይመልሳል፣ ይናገረኛል፣ ድምጽ ይወጣል፣ ቃል ይወጣል፣ ያንጸኛል፣ በቃሉ መንገዴን ያንጻል። ይሄን አምኜ ነው የምመጣው። ኖ በለው። አይምሮውን ተቃወመው። የቀደመውን ስጋዊ ሃይማኖታዊ አስተሳሰብ በራስ ቻሌንጅ አድርገው። አለበለዚያ ሃይማኖት እያያዛችሁ የቸርች ደንበኞች እንዳትሆኑ ፈራለሁ። መንፈሳዊ ነገርን ዋና አድርገህ ያዝ። በቃ ሰማይ ይደባለቅ ምድር ይናወጥ። መንፈሳዊ ነገር የናንተ የዚህ ምድር የመኖራችሁ ዋነኛ ሴክሬት ነው። ያ መንፈሳዊ ነገር ከተመታ ከወደቀ ከተበረዘ ሁሉ ነገር በሕይወታችሁ እንደሚበላሽባችሁ ወቁ። ሁሉ ነገር ከቁጥጥር ውጭ ይወጣል። ነገር በሙሉ ከቁስ አልጀመረም። ቁሳዊውን ዓለም ያመጣው መንፈሳዊ ዓለም ነው ያመጣው። ለዛ ነው ቆላስይስ ምዕራፍ 1 ከቁጥር 16 ጀምሮ የሚታዩና የማይታዩ ዙፋናትና ኃይላትን በእርሱ ተፈጥረዋል ነው የሚለው። የሚታዩ የማይታዩ፣ በሌላ አማርኛ የሚታየው ነገር በሙሉ ቁሳዊ የሆነ የምንነካው የምንጨብጠው ነገር በሙሉ የመንፈሳዊ ዓለም ውጤት ነው። የመንፈሳዊው ዓለም መገለጥ ነው። መንፈሳዊው ዓለም ነው ቁሳዊውን ዓለም ያመጣው። ሰዎች በሕይወት ውስጥ የሚመስላቸው መንፈሳዊውን ዓለም ዋነኛ ማረክ ካልቻላችሁ ቁሳዊው ዓለም ውስጥ በእናንተ ሕይወት ቁሳዊ ዓለም ውስጥ መደበላለቅ ያጋጥማችኋል። መሰብሰብ የማትችሉት መበተን ያጋጥማችኋል። ኢንፍሉዌንስ ማረግ ያቀታችኋል ቁሳዊውን ዓለም። የሰው ቁሳዊ ኑሮ ቁሳዊው መታያ ቁሳዊው ኑሮ የመንፈሳዊ ስታንዲንጉ ማሳያ ነው። ቁሳዊው ዓለም ላይ የተሸነፈ ሰው የተሸነፈው ቁሳዊው ላይ አይደለም፣ የተሸነፈው መንፈሳዊው ላይ ነው። ቁሳዊው ዓለም ላይ ድሃ የሆነ ተራ የሆነ አስተሳሰቡ ደካማ የሆነ ሰው ብታይ፣ ክፉ የሚያጠቃው ሰው ብታይ፣ የሰውየው ፈውስ የሚጀምረው ከውጭ አይደለም
የሰውየው ነገር መስተካከል የሚጀምረው ከመንፈስ ከሚባለው ዓለም። ይሄስ ቁሳዊው ዓለም በአጠቃላይ የመንፈሳዊው ዓለም ነጸብራቅ ነው። ነጸብራቅ ሲጀምር ቁሳዊው ዓለም በመንፈሳዊ ዓለም ምሳሌ ነው የተሰራው። ለዛ ነው ይውላችሁ በዚህ ምድር ውሃ አለ አይደል? እዚህ ምድር ላይ ለፍጥረት ሁሉ ህይወት የሚሰጠው ምንድነው? እዚህ ዓለም ውስጥ ውሃ ነው አይደል? መንፈሳዊ ዓለም ላይ ምን አለ? ውሃ አለ፣ ፈረስ አለ፣ ፈረስ አለ፣ ሰረገላ አለ፣ ሰረገላ አለ፣ ምግብ አለ፣ ምግብ አለ ላይ ኑሮ አለ፣ ህይወት አለ፣ ህይወት አለ ላይ ነጸብራቅ ነው ይሄ ቁሳዊ ዓለም። ስለዚህ ነገርን መያዝ ያለባችሁ እናንተ ከመንፈሳዊ ዓለም። መንፈሳዊው ነገር ሲስተካከል ቁሳዊው ዓለም ሳይወድ በግድ ይስተካከል። ቁሳዊው ዓለም ላይ ዶሚኔት አርጋችሁ የመውጣት ጉልበት ታገኛላችሁ። ቁሳዊው ዓለም ላይ ትጨምራላችሁ፣ ኤክሰል ታደርጋላችሁ። ብርሃናችሁ ከፍ ይላል፣ ሞገሳችሁ ከፍ ይላል፣ ማስፈራታችሁ ከፍ ይላል፣ መበዝበዛችሁ ከፍ ይላል። እዚህ ዓለም ላይ ገንዘቡን ለመያዝ፣ እዚህ ዓለም ላይ ሞገስ፣ እዚህ ዓለም ላይ ገዥነት፣ እዚህ ዓለም ላይ ክብር፣ እዚህ ዓለም ላይ ዶሚኔን ካሰባችሁ እዚህ ዓለም ላይ ምንም አታድርጉ። ግቡና መንፈሳዊ ዓለም ላይ አድርጉ። መንፈሳዊ ዓለም ላይ የምታደርጉት ነገር በሙሉ በቁሳዊው ዓለም ይገለጣል። ሰው እንደዚህ እስኪ ልንገራችሁ። ጾም ጸሎት በግል ትይዛላችሁ አይደል? በጾም በጸሎት በሆናችሁ በነዛ ጊዜ ነገር ሁሉ መስተካከል ይጀምራል አይደል? ይስተካከላል። መልስ አለ፣ ተአምራት አለ፣ ነገር መቆጣጠር አለ አይደል? ከዛ ደግሞ ያንን ድል በጾም በጸሎት የተገለጠ የህይወት ጉልበት ተለማምዶ ሰው ከጾም በጸሎት ህይወት ይወጣና ወደ ስጋ እየወረደ ሲመጣ ደግሞ ዝብርቅርቅ ይልበታል። ከእንደገና ደግሞ ልጸልይ ብሎ ወደ ጾም ጸሎት ይገባል። እኔ የምነግራችሁ ያ ጾም ጸሎት የተባለው ነገር ከእግዚአብሔር ጋር የመሆን ነገር ሶሉሽን ካመጣ በህይወታችሁ አንዳንድ ሰው የቤት ጉዳይ፣ የልጆች ጉዳይ፣ የህይወት ጉዳይ ሲከብድበት ወደ እግዚአብሔር ሄዶ ይጸልያል። ልክ እየጸለያችሁ መስተካከል ይጀምራል። ጨለማ መሰበር ይጀምራል። ነገር ቅርጽ መያዝ ይጀምራል። ግን ችግሩ የጊዜው ችግሮች ሲፈቱ ሰው ከጸሎት መልሶ ይወጣል። መልሶ ነገሩ ደግሞ ድብልቅልቅ ይላል። በጾም በጸሎት ስትሆኑ ኃጢያትን ለማሸነፍ ጸጋ አላችሁ የላችሁ? አለ አይደል? በጾም በጸሎት ስትሆኑ ውጊያዎችን ለመዋጋት ጉልበት አለ አለ። በጾም በጸሎት ስትሆኑ ለእግዚአብሔር ንቁ ሆናችሁ ድምጽ፣ ህልም፣ ራይ፣ ቃል ይመጣል ብትሉ አዎ ይመጣል። በሌላ አማርኛ ሚስጥሩ ምንድነው? መንፈሳዊውን ዓለም አጥብቃችሁ ስትይዙት፣ መንፈሳዊው ዓለም ጋር ስትጣበቁ ቁሳዊው ዓለም ላይ ጉልበት ይመጣል፣ ኃይል ይመጣል፣ ብቃት ይመጣል፣ ጸጋ ይመጣል። ህልምና ዕቅዶቻችሁን ወደ መፈጸም ትመጣላችሁ። መንፈሳዊው ላይ ስትደክሙ ቁሳዊው ዓለም እንደሚደክም ወቁት። ስለዚህ መንፈሳዊ ነገር ዋና አድርጉ። መዝሙረ ዳዊት ምዕራፍ 40 ቁጥር 1 ላይ አዲሱ መደበኛ ላይ ሲናገር እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ። ቀጥሎ ዘንበል ሲል እግዚአብሔር በህይወቱ የተፈጠረውን ነገር ወደ ታች ይዘረዝረዋል። ከማጥ ከድጥ ውስጥ አወጣኝ፣ ለጠላቶቼ መሳለቂያ እንዳልሆን አደረገኝ። ዝማሬ፣ እልልታ፣ ምስጋና ሞላኝ እያለ ይመጣል። እግዚአብሔር ዘንበል ሲል የሚገለጡ ነገሮች አሉ። እግዚአብሔር ወደኛ ሲያዘነብል የድሮ ትርጉም ላይ ቆይቼ እግዚአብሔርን ምን አልኩት? ደጅ ጠናሁት። ቆይቼ እግዚአብሔር ምን አደረገልኝ? ዘንበል አለልኝ። ዘንበል አለልኝ ማለት እግዚአብሔር እንደዚህ ይላል ማለት ሳይሆን መለሰልኝ። ጉዳዬ ጋር ጣልቃ ገባ። የምሻውንና የምፈልገውን ነገር ሊያደርግ ተንቀሳቀሰ። ስለ መልስ ነው ባጭሩ። ወረድ ብሎ የሚያወራው ዘንበል አለ ማለት መለሰ፣ ተገለጠ፣ ታየ፣ በነገሩ ላይ ጣልቃ ገባ። ዘንበል አለ ማለት ትርጉሙ እሱ ነው። እኔ ዛሬ ላሳያችሁ የምፈልገው መቆየት እስኪ የሚባል ነገር መቆየት፣ እግዚአብሔር ፊት መቆየት። እግዚአብሔር በእኛ ጉዳይ ላይ ዘንበልም እንዲህ
ዘንበል እንዲል ማለት እንዲገለጥ እንዲሰራ እንዲታይ በእኛ ጥያቄዎች ላይ መለኮታዊ መልሶች እንዲፈሱ ዳዊት ሲናገር ቆይቼ እግዚአብሔርን ምን አልኩት ነው የሚለው ደጅ ጠናሁት ይሄን መንፈስ ላስይዛችሁ ቆይቼ ድሮ ዝም ብሎ ለሚያነብሰው ቆይቼ ማለት ሳልጸልይ ቆይቼ ጸለይኩ ማለት አይደለም ሳልጸልይ ቆይቼ አንድ ቀን ተነስቼ ጸለይኩ ይያል አይደለም ቆይቼ እግዚአብሔርን ደጅ ጠናሁት ዝም ብሎ ይሄ ያማርኛ ፍቹን ስትመለከቱት ቆይቼ ዝም ብዬ ሳስብ ኑሬ ነገሮች ካቅሜ በላይ ሲሆኑ ሲከባብዱብኝ ከቆየው በኋላ መፍትሄ ፍለጋ ወደ እግዚአብሔር ሄድኩ የሚል ሴንስ አለው እሱንም አይደለም የሚያወራው ቆይቼ የሚለው ቀጥታ ኪንግ ጄምስ ቨርዥኑ ላይ ምን ይላል ዌቲንግ ፔሸንስሊ ይላል ምን ማለት መሰላችሁ አምፕሊፋይዱ ላይ በቅንፍ ያደርግና ሲፈታው እንደዚህ ይላል ያለ ሙቭመንት ያለ ሪግሬሽን ያለ ተስፋ መቁረጥ ነገሩ ወደኔ እስኪመጣ ድረስ አቋም ሳልቀይር ሳልንቀሳቀስ ተስፋ ሳልቆርጥ መጽናት በእግዚአብሔር ፊት ዳዊት የጸለየውን ጸሎት ነው የምነግራችሁ ቆይቼ እግዚአብሔርን ምን አልኩት ነው የሚለው ደጅ ጠናሁት ቆየሁኝ ነው የሚለው ዌት ፔሸንስሊ በትዕግስት ተስፋ ሳይቆርጥ ያለ ፍራስትሬሽን ይኸውላችሁ ብዙ ሰው ለምንድነው የእግዚአብሔርን ዘንበል ማለት እግዚአብሔር ዘንበል ሲል ድምጽ ነው የሚልከው ዘንበል ሲል ራእዮች ይመጣሉ ዘንበል ሲል የእግዚአብሔር ማዳን ይገለጣል ዘንበል ሲል ጣልቃ ገብነት ይመጣል ግን መጽሐፍ እግዚአብሔር ዘንበልን እስኪል ድረስ ወይም መንፈሳዊው ዓለም እስኪገለጥ ድረስ ምን ይፈልጋል ሲባል ፔሸንስሊ በጽናት በትዕግስት ያለ ሙቭመንት ያለ ፍራስትሬሽን ያለ ተስፋ መቁረጥ መጽናት ይፈልጋል መቆየት ይፈልጋል በመንፈሳዊ ህይወታችሁ ላይ ያለ የመንፈስ ማኒፌስቴሽን የቆይታ ውጤት ነው ትላልቅ የእግዚአብሔር ሰዎች ላይ የምታዩት የመንፈስ ማኒፌስቴሽን የቆይታ ውጤት ነው በህይወታችሁ የምታዩት የፍራስትሬሽን የመውደቅ የመፍረስ የመልከም የመሸነፍ የዝለት ህይወት መልክ የመቅበዝበዝ ውጤት ነው የመንፈስ መቅበዝበዝ ሲመጣ ፍራስትሬሽን ይመጣል መፍረስ ይመጣል የመንፈስ ማኒፌስቴሽን ግን የመለኮት በህይወታችሁ የመንፈሳዊ ዓለሙ በህይወታችሁ ያለ ማኒፌስቴሽን የእውነት ንገረኝ ካላችሁኝ እምነግራችሁ ሚስጥር ከእግዚአብሔር ጋር መቆየት ጋር የተገናኘ ነው እግዚአብሔር ጋር መቆየት ማይችሉ ሰዎች በሌላ አማርኛ ምንም አይነት ስፒሪቹዋል ማኒፌስቴሽን አታዩባቸው የተላልቅ ሰዎች ካቦድ የሆነ የመንፈስ ማኒፌስቴሽን የካፌ ቆይታ ውጤት አይደለም በቪዲዮ ፊልም ያዩ ቆይተው የሚያመጡት አይደለም ዝም ብሎ ፖለቲካ ያዩ ለው የሚመጣ አይደለም በመቆየት የመጣ ነው መንፈሳዊ ማኒፌስቴሽን ለዛ ነው ዳዊት ሚስጥሩን ሲያስቀምጥ መዝሙር 40 ላይ ከባድ ችግር ውስጥ ነው ከማት ከድጥ አወጣኝ ስለሚል ወረድ ብሎ ከባድ ችግር ውስጥ ሆኖ ዳዊት አንድ ነገር አረኩ ነው የሚለው ወደ እግዚአብሔር ጸለይኩ ብቻ አይደለም በጨነቀኝ ጊዜ ዳዊትን ለመረዳት ምን ይላል በጨነቀኝ መዝሙር 18 ላይ በጨነቀኝ ጊዜ እግዚአብሔርን ምን አልኩት ነው የሚለው ጠራሁት እግዚአብሔርን መጥራት የሚባል ነገር አለ ጸሎት ውስጥ ሊሰን ጸሎት ሁሉ አንድ አይነት አይደለም አንዳንድ ጸሎቶች መጥራት ነው ግሎሪውን ፓወሩን ኃይሉን የሚያድን ስሙን መጥራት ጠራሁት ነው የሚለው በጨነቀኝ ጊዜ እግዚአብሔርን ጠራሁት እርሱም ከዙፋኑ ሆኖ ምን አለ አደመጠ ከዛ ወረደ በተነ ቆረጠ ፈለጠ በፍላጻ አወከ ብሎ የእግዚአብሔር መገለጥ ይናገራል ጠራሁት ይላል መዝሙር 40 እግዚአብሔርን ጠራው አይደለም የሚለው በጸሎት በእግዚአብሔር ፊት ምን አልኩ ነው የሚለው ቆየሁን መቆየት ፔሸንስሊ
ወት ማድረግ መቆየት በፊቱ የመንፈስ ዶሚኒየን በሕይወታችሁ ከእግዚአብሔር ጋር ካላችሁ ቆይታ ጋር የተገናኘ ነው። በሕይወታችሁ ያለ የመንፈስ ማኒፌስቴሽን ከእግዚአብሔር ጋር ያለ የቆይታ ውጤት ነው። እግዚአብሔር ፊት መቆየት ሰው ካቃተው የመንፈስ ማኒፌስቴሽን መጠበቅ ሞኝነት ነው። የመንፈስ ማኒፌስቴሽኖች ሁሉ ሚስጥር ከእግዚአብሔር ጋር መቆየት ነው። ሶሉሽን የለውም ለተባሉ ጉዳይ መቆየት ከቻላችሁ እግዚአብሔር ፊት ሶሉሽን ታገኛላችሁ። በመፈልጉት ጉዳይ ላይ የሚታይ ማኒፌስቴሽን፣ የሚታይ ቪዚቴሽን፣ የሚታይ መንፈሳዊ መገለጥ ፓወር በቃ መፈልጉት የመንፈስ ማኒፌስቴሽን የመንፈስ ዓለም ከእግዚአብሔር ጋር ያለ የቆይታ ውጤት ነው። የድል ውጤት አይደለም። ያጋጣሚ ውጤት አይደለም። የግረ መንገድ ውጤት አይደለም። ቸርች ስመጣ እንዲሁ ቁጭ ብሎ የምታገኘው አይስክሬም አይደለም። የቆይታ ጉዳይ ነው። ሰው ታውቃላችሁ ኢትዮጵያዊ ሸማች ዘይት ለመውሰድ ወረፋውን ወይት አድርጎ ይጠብቃል እኮ አይሄድም። ፀሐይ ይበላዋል፣ ሐሩር ይበላዋል፣ ሞተር በዚህ ጋር ይመጣል፣ ድብድብ ይነሳል፣ ባስ ሲጠብቅ። ሰው በእግዚአብሔርን በጸሎት ውስጥ ከእግዚአብሔር ጋር መቆየት ወይት ማድረግ ፔሸንስ በትዕግስት ወይት ማድረግ ግን ሰው አቅቶት አይቻለሁ። ሸማችን የሚጠብቅበትን ያክል አንበሳ ባስን የሚጠብቅበትን ያክል 1% እግዚአብሔር ጋር መቆየት ክርስቲያን ቢለምድ እግዚአብሔር ጋር መቆየት በእግዚአብሔር ፊት መቆየት ብትለምዱ እመኑን እግዚአብሔር ጋር ያላችሁ ቆይታ የህይወት ማኒፌስቴሽናችሁን ይወስነዋል። የሆነ አገልጋይ እጅ ጭኖ ሲፈውስ አይታ አንተ ዘለ ስለ ጫንካ አይሆንም። አጫጫኑ አንድ አይነት ቢሆን አይሆንም። አለባበስ አንድ አይነት ቢሆን አይሆንም። ማኒፌስቴሽን የመንፈስ ዓለም ቆይታ ውጤት ነው። ምን ያክል ትቆያለህ ነው እግዚአብሔር ጋር። ሰው ከስልኩ ጋር ብዙ ሰዓት ይቆያል። ምን ያክል ትቆያለህ እግዚአብሔር ጋር? ቆይቼ እግዚአብሔርን ደጅ ጠናሁት አለ ዳዊት። ቆየሁ ያላንዳች ሙቭመንት ሙቭ ሊያረግ የሚፈልግ እኮ አለ። ደዋ ያለ ናሻይን ጠጣ የሚል አለ፣ ና ካልዲስነን የሚል አለ። የሚሮጥ እዚህ ተንበርክከ የሚሮጥ ሐሳብ አለ። አንድ ጊዜ ሰፈር አንድ ጊዜ መርካቶ ምናምን የሚሄድ እሱን ሁሉ ሰብስበህ ወይት ማድረግ በእግዚአብሔር ፊት መቆየት ከቻለ ክርስቲያን የቆይታን ውጤት ህይወት ላይ የሚያንጸባርቅ ማኒፌስቴሽን ይመጣል። አሜን። የሰማችሁ ነው ይመጣል። እድል ውስጥ አታስቀምጡት። ክርስትና ለሆኑ ሰዎች የተሰጠ አርጋ አታስቀምጠው። ዛሬ ከኢትዮጵያ ፕሌን ቆርጠው እስኪ ናይጄሪያ ሄደን ኢምፓርት እናድርግ የሚሏቸው ሰዎች እኮ እንዲሁ ኖርማል ሰዎች እኮ አይደሉም። አንዳንዶቹ 3 ዓመት ያለ ማቋረጥ የጸለዩ ናቸው። ያለ ማቋረጥ ታክሲ ላይ፣ መኪና ላይ፣ ቸርች ውስጥ፣ መንገድ ላይ፣ ምግብ ላይ ያለ ማቋረጥ። ያንዳንዶቹ እግር 3 ቀን ተንበርክከው አይነሱም በእግዚአብሔር ዙፋን ፊት 3 ቀን 3 days day and night። እንደዛ ቆይተው ነው ሪቨሌሽን ይዘው የሚመጡት። እንደዛ ቆይተው ነው ሱፐርናቹራል ማኒፌስቴሽን ይዘው የሚመጡት። ካፌ ቆይተው አይደለም። በቸርች ውስጥ ስፒሪቹዋል ፕሮግራም እየተከናወነ ምን ያክል መቆየት ይችላል? ማኒፌስቴሽኑን ይወስነዋል። አሁን ቸርች በጣም ዘመናዊ ስለሆነች አሁን ቸርች አምልኮ 1 ሰዓት፣ ቃል 40 ደቂቃ፣ ለመባና ለማስታወቂያ መንገድ 15 ደቂቃ። ህዝብ ማርከም ምንድነው?
እሱ ጋር መቆየት ካልቻልክ ስሙኝ ህልውናው ውስጥ መቆየት ካልቻልክ ያመለክ እየዘመርክ እየተማርክ እየጸለይክ መቆየት ካልቻልክ don't expect supernatural manifestation እንዳትጠብቅ አንዳንድ ሰው ፕሮግራም ሊያልቅ ሲል መጥቶ ቆሞ ሰማዩን ሶስተኛውን ሰማይ ከፈትና ፖስት ላስገባኝ ይላል አንተ እንደምታስበው የጅልነት ነገር ቢሆን ኑሮ ሰው አይደክምም ነበር ሞኝ ነው በቃ አንተ አሁን ዲሲቭ ያረገ የምድር ሌላ ዕውቀት አለ ፕሮግራም ሊያልቅ ልትሳለም መጣ በህይወት ላይ ሱፐርናቹራል ኤክስፔክት ማድረግ እብደት ነው መቆየት ይፈልጋል ለዛ ነው ዛሬ በየውጭ የምታያቸው ቻናሎች የ1 hour የ2 hour ሰርቪስ አይደለም ያላቸው ትላልቅ ፕሮፌት አፖስቶሎች ፓስተሮች ሰርቪሳቸው አንዱ ሰርቪስ 16 ሰዓት 24 ሰዓት ህዝብ ገብቶ የሚጸልየው እዛው ምግብ ይመጣላል እዛው ውሃ ኩኪስ ይመጣላል የሚችል ደግሞ በጾም ነው መቆየው ከሱ ጋር መቆየት ሲጀምር ከምድር ትለቃለህ እሱ ጋር መቆየት ከቻልክ ምድር ውስጥ አይምሮ ውስጥ የተሰገሰጉ ምድራዊ ነገሮች ይጠፋሉ ሰማያዊውን ትሞላለህ ያኔ ማኒፌስቴሽኑ ህይወታችሁ ላይ ይመጣል ቆይቼ እግዚአብሔር ምን አልኩት ቆይቼ patiently wait አረኩ ቆይቼ ቆየው እሱ ጋር ሙጥኝ ብዬ እግዚአብሔር ፊት በጸሎትም ይሁን በምን መቆየት ከቻላችሁ በቆያችሁ ቁጥር ምን ይፈጠራል ስጋ እየጠፋ ያደካማው እየጠፋ እግዚአብሔርን የሚጠላው እየጠፋ እግዚአብሔር ጋር የሚታገለው እየጠፋ የኃጢአት ምኞት የሚያሰክረው ማንነት እየጠፋ የህይወት ኃይል እየነገሰ ይመጣል ያችሁ ላይ መቆየት ውስጥ ያለው ሚስጥር ይሄ ነው እናንተ እየጠፋችሁ እግዚአብሔር እየጨመረ ህይወታችሁ ላይ ይመጣል ስቆዩ እግዚአብሔር ፊት እየቆያችሁ ስትመጡ የማትወዷቸው የናንተ ባህሪዎች ወደ መስቀል እየተጠረቁ ይመጣሉ የትንሳኤው መንፈስ በውስጣችሁ እየፈሰሰ ይመጣል ልክ ስቆዩ መቆየት ውስጥ ነው ያለው እየቆያችሁ ስትመጡ የምድር ሽታዎች እየጠፉባችሁ የሰማይ መዓዛ እየቀረባችሁ ይመጣል ዳዊት ምን አልኩ ነው የሚለው ቆይቼ ቆየሁኝ እግዚአብሔር ጋር መቆየት ወላጅ ያንዳንድ ጴንጤ ጸሎት አይታችኋል ካልገው ብድቅ ይላል ወረድ ያል አባቱ ያመሰግናሉ ዛሬ ቀኑ የተባረከ ነው ተከፈተ በኪታብ ኢየሱስ አሜን አሜን ሃሌሉያ ሃሌሉያ ልብሱን ይለብሳል ቱር በቃ ሰይጣን ሲያዞረው ነው በቃ ዝም ብሎ ሲባዝን ፍራስትሬት ውሎ በሙሉ አንድ ነገር ፈጸምኩበት ውሎ አይደለም አመቱ እንዲጭምቅ ተደርጎ ጠብ የሚል ነገር ቢባል እንዲህ የሚል ነገር ሳይሰራበት አመታት ይሄዳል ጸለየ ራሱ እየጸለይክ ጸሎት ውስጥ መቆየት ዝም ብለ ተንበርከከ አይውል ወይት ፔሸንስሊ በትግስ ያለ እንቅስቃሴ ያለ ፍራስትሬሽን ያለ ተስፋ መቁረጥ መጠበቅ ድምጽ የሚሰሙ ሰዎች የሚቆዩ ሰዎች ናቸው ራይ የሚቀበሉ ሰዎች የሚቆዩ ሰዎች ናቸው የእግዚአብሔር መልስ የሚሰሙ የሚያዩ የሚቀበሉ ሰዎች መቆየት የቻሉ ሰዎች ናቸው አውርተው የሚሄዱ መልስ አይሰሙ ገና ተንበረከኩ ብለ ተንበረከኩ ልጸልይ ነው ተንበረከከች ብለ ከምን ጊዜ ተነስታ ቁልጭ ትላለች አመታት ይሻገራል ኖ ማኒፌስቴሽን ከትላልቅ ክሩሴድ መሰባሰብ ፓወር ሚራክል ቲቺንግ ሪቨሌሽን ፕሮፌሲ ማኒፌስቴሽን ጀርባ ወገኖች የብዙ አመታት የብዙ ቀናት የብዙ ሰዓታት ቆይታ ከጀርባ እንዳለ ብታውቁ እናንተ ሞኝ አትሆኑ ያለ ቆይታ ታምራት ሚራክል ሱፐርናቹራል ይሆናል ብለጅል አትሆኑ አይታችሁታል ሙሴን ዘጸአት 34 ላይ ምን እንደሚለው ቁጥር 8 40 ቀንና 40 ሌሊት ይላል በተራራው ላይ ከእግዚአብሔር ጋር ምን አለ ነው የሚለው ቆየ ስንት ቀን 40 ቀን 40 ሌሊት 80 ቀን ማለት ነው የሚተኛበትንም ያው ስለሆነ
አይደለም 80 ቀን ማለት ነው ለምን ለሊቱም ላይ ከእግዚአብሔር ጋር ነው ቀኑም ከእግዚአብሔር ጋር ነው ከዛ መጽሐፍ ሲናገር እግዚአብሔር ጋር ቆየ ቀጥሎ ከተራራው በወረደ ጊዜ በሁለቱ ጽላት ላይ የተጻፈውን ሕጉን ይዞ መጣ ይላል ቀጥሎ እንደዚህ ይላል ቁርበቱ ደግሞ ያንጸባርቅና ያበራ ነበር ይላል ቀጥሎ ምን ይላል ቁርበቱ ማንጸባረቅና ማብራቱን እሱ እንኳን ምን አይልም ነበር አላወቀም ነበር ቆያ ይሆናል ውስጥ እንዲያበራር ህይወት የምትፈልገው መቆየት አለበት ተሳልመ ይሄድክ እንዴት ይሆን የጸሎት መልስ መስማት አይደለም የምትፈልገው መቆየት አለበት ፔሸንስሊ ዌት ማድረግ አለበት አውርታ ተነሳ ጠብቀው ዌት አድርገው እሱ ደግሞ እንዲያወራ ድል ሰጠው የሱ ድምጾች ወደ አንተ እስኪፈሱ ድረስ ዌት አድርገው የቀጠሩም ይሄዱ ባሱም ያምልጠ የሻይ ሰዓትም ይቃጠል ምንም ችግር የለም ስንት አመትኛ ሻይ ጠጣን ማኪያቶ ጠጣን ተሰበሰብ ለውጥ አላመጣም በህይወታችን ላይ ለውጥ የሚያመጣው ሚስጥር እግዚአብሔር ጋር መቆየት ነው እስኪመጣ ዘንበል እስኪ ህልውናው ላይ እስኪፈስ የቅባቱ ጉልበት ሰውነትን እስኪቆጣጣረው ጠብቀው ቅባት ለሚቆዩ ሰዎች ነው ማንጸባረቅ እሱ ጋር ለቆዩ ሰዎች ነው መለኮታዊ ማኒፌስቴሽን መቆየት ታግሰ ከቻልክ ብቻ ከማን ጋር ከሱ ጋር በሚመጡት ዘመን ኢትዮጵያ ውስጥ ወገኖቼ የቀናቸውን ሩብ ሰዓት ከእግዚአብሔር ጋር ማሳለፍ የማይችሉ መቆየት የማይችሉ አገልጋይ ሆኑ በሚመጡት ዘመን ትንቢት ነው የምነግራችሁ አገልጋይ ሆኑ አታገኙአቸው ለምን በጣም አፕዴት ያደረገ ጄነሬሽን በመንፈስ እየመጣ ነው እንደ እግዚአብሔር ሕዝብ ነው የምነግራችሁ እግዚአብሔር ጋር መቆየት ለሰዓታት የማይችሉ ሰዎች አማኑ ሳታውቁት ዓለማዊነት ህይወታችሁን ይሞላዋል የመንፈስ ማኒፌስቴሽኑ ህይወታችሁ ላይ ይጠፋና እግዚአብሔር ሃይማኖት ይሆንባችኋል ህይወት አይሆንም ስፔሻሊ እንደ ኢትዮጵያ አይነት አገር አየሩ በወሬ አየሩ በጥላቻ አየሩ በዘረኝነት አየሩ በሴሰኝነት በዝሙት አየሩ በክፋት በውሸት በሐሜት በሃይማኖት በድህነት እንዲ አየሩ በሙሉ በሆኑ ድሪቶች የተሞላ አገር ውስጥ እግዚአብሔር ጋር መቆየት ያልቻለ ሰው ወገኖች ትኩስ የሆነ አኖይንቲንግ ትኩስ የሆነ ሪቨሌሽን ትኩስ የሆነ መልእክት ይዞ ለህዝብ መምጣት አይችልም ቸርች ተሳላሚ ሆነሽ እየመጣች ቸርች ሊያልቅ ሲል እስኪ ብቅ ብዬ ልመለስ ብለሽ ቸርች እየመጣሽ እንዳትጠብቂ መንፈሳዊ ነገር 40 ቀንና 40 ሌሊት ከጾመ በኋላ ይላል ማቴዎስ ላይ ቁጥር 4 ላይ 40 ቀንና 40 ሌሊት ምን አለ ነው የሚለው ከጾመ በኋላ ፈተራበ ፈታኙም ወደሱ መጣ ተራበ ራብ ራሱ የተሰማው 40ኛው ቀን ላይ ነው 40 ቀን ሙሉ ምድረበዳ ምን ያደርጋል ብትለኝ እግዚአብሔር ጋር ነው ምድረበዳ አይደለም መቆየት የሚፈልግ ነገር አለ እዚህ ምድር ከእግዚአብሔር ጋር ማሳለፍ ግዴታ የሚል ነገር አለ በዚህ ምድር ከሰው ጋር ምንሆነውን ከቤተሰብ ጋር ምንሆነውን ለሻይ ምንሆነውን የቲክቶክ የምናምኑን ጊዜ አርደን እግዚአብሔር ጋር መቆየት የሚያስፈልገን ነገር አለ በዚህ ምድር ታላቅ ሰው ልሁን ካልክ መሪ ልሁን ካልክ በዚህ ምድር አሻራ አሳርፌ ልህለፍ ካልክ መቆየት የሚፈልግ ነገር አለ ዮሐንስ ወንጌል ምዕራፍ 15 የመጨረሻ ቁጥር በዓለም ሳላችሁ መከራ አለባችሁ እኔ ግን ዓለምን ምን ብያለሁ አለ አሸንፌዋለሁ ምን ማለቱ ነው ሁሉንም ቻሌንጅ እኔ አሸንፌያለሁ አለ እናንተ በዓለም ሳላችሁ ግን ይሄንን ማወቅ አለባችሁ አለ ጌታ ለምሳሌ መንግስተ ሰማይ መከራ የለም መከራ ቃሉም አይታወቅም ቮካብላሪውም የለም ሐዘን የለም ቻሌንጅ የለም እንባ የለም ክፉ የለም ክፉ አጋንንት ብቻ ክፉ ሰዎችም እዛ የሉ ተንኮለኞች አመፀኞች ቀናተኞች አይገቡም ተብሎ ተከልክሏል እዛ
ፈሪዎች አይገቡም፣ ሴሰኞች አይገቡም፣ አያውኳትም አዲሱትን ኢየሩሳሌም የሉም በዛ። ይሄ ምድር ግን በምድር ሳላችሁ መከራ አለባችሁ ማለት ምድር full of challenge ነው። no free lunch ፈረንጆቹ እንደሚሉት እንዲሁ በነፃ የምታገኘው ነገር የለም። ምድር ሙሉ በሙሉ ምንድነው? ቻሌንጅ ነው። አንዳንድ ሰው አይታችኋል ብቻውን ህይወት ቻሌንጅ ይሆንበታል። ከዛ ጾም ጸሎት ይዞ ጌታዊ ትዳር ከዛ ይሰጠዋል ጌታ። ከዛ ሲያገባ በረከትም አለው፣ ግን ሌላ ቻሌንጅ ህይወቱ ላይ እንደጨመረ ግን አያውቅም አይደል? የእግዚአብሔር በረከት እኮ ነው አይደል ትዳር? ግን ሌላ ምንድነው የሚመጣው? ቻሌንጅ። ከዛ ደግሞ ትዳር ውስጥ ገብተህ ደግሞ 1 አመት 2 አመት ደግሞ ከሄድክ በኋላ ልጅ ረጌታዊ ልጅ ጸልዩልኝ ለልጅ ቅዱሳን ጸልዩ ነው። ልጅ ይመጣል። አናዘር ቻሌንጅ ነው አይደል? ብለሲንግም ነው ምንድነው? ቻሌንጅ ነው። ይሄ ምድር full of ምንድነው? ቻሌንጅ ነው። በየደረጃው ይለያያል እንጂ ቻሌንጅ ነው። ማግኘትም ቻሌንጅ ነው፣ ማጣትም ቻሌንጅ ነው። አንዳንዱ በድህነት ቻሌንጅ ውስጥ በቃ እየየ ጌታ ሆይ አንገፈገፈኝ ድህነት ይላል። አንዳንዱ ደግሞ ልክ ገንዘብ ሲሰጣው ይዞ ይጠፋል ከጨርስ ይሁዳ ይሆናል አላቀውም እግዚአብሔር ነው። ማግኘትም እኮ ራሱ ቻሌንጅ ነው። ገንዘብ ራሱ ቻሌንጅ እንደሆነ ታውቃላችሁ። አንዳንዱ እኮ ታውቃለህ አሁን 1 ሚሊዮን ብሰጣው ቀጥታ ቺቺኒያ የሚሄዳል ስላልተሰጠው ነው እዚህ ያለ። የምሬን እኮ ሂድ የሚለው አለ። በቃ ሴት ዝም ብለ 5 ሴት ቀፍቀፍ የሚለው ራሱ ገንዘብ ምንድነው? ቻሌንጅ ነው። 10 ሚሊዮን ሲሰጠው በጥፍሩ ሰው ላይ በጥፍሩ የሚሄድ 10 ብር እያለው እንደዚህ ትሁት የነበረ ሰው 10 ሚሊዮን ሲሰጠው ልቡን ፍትፍት ብሎ አገልጋዩም ላይ ህዝቡም ላይ የሰፈሩም ሰው ላይ ወታደሩም ላይ ከኔ በላይ ሰው የለም ሲል ታየዋል። አሁን ይሄ ሰው በገንዘብ ቻሌንጅ ወድቆ ሁለቱም ቻሌንጅ ነው ባጭሩ። ብቸኝነትም ቻሌንጅ ነው፣ ማግባትም ምን አለው? ቻሌንጅ አለው። ስለዚህ full of challenge በሆነው ዓለም ውስጥ እንዴት አሸናፊ ይሆናል ካላችሁ እግዚአብሔር ጋር መቆየት ከቻላችሁ፣ እግዚአብሔር ጋር መቆየት ከቻላችሁ የትዳሩን ቻሌንጅ ኦቨርካም አድርጋችሁት ብቅ ትላላችሁ። በልጆችም ሲመጣ አሸንፋችሁ ብቅ ትላላችሁ። በገንዘብም ይመጣል አሸንፋችሁ ትወጣላችሁ። በማጣትም ቢመጣ በማግኘት በሁሉም የሚመጡትን ድል እየነሳ ለዛ ነው ጳውሎስ መብላትንም አለመብላትንም መራብንም መጥገብንም ማግኘትንም ማጣትንም አውቃለሁ፣ ግን ሁለቱም በላይ ላይ ቻሌንጁ የሁለቱም ቻሌንጅ እኔን ሊያሸንፈኝ ምን አይልም ማለት አይችልም። ማግኘትም ልቤን አያሞቀውም፣ ማጣትም ወየው ጠፋው ጌታ ሆይ አያስብለኝ። ሁለቱም ለኔ በክርስቶስ ኢየሱስ ስለተሸነፉ ዓለምን ስላሸነፈ እሱ አሸንፌ ቆማለሁ ነው የጳውሎስ መልእክት። ቸርች ስትመጣ ጧት ፍሪቆንግ ጧት ወዳውን ጧት ምንም ከሌለ ናና ብቻ አንጸልይ። እዛ ቤት ካልተመቸ ቤትም ጸልይ፣ ካልተመቸ ናና እዚህ ቆይ። በቃ እየከሰርክ አይደለም አንተ የቆየ ሄደ ሊሳለም የመጣው ሰውዬና አንተ የቆየው እኩል አይሆንም። አንተ በመቆየት ውስጥ ስጋን እየሰቀልክ ትንሳኤውን ሕያው ያርክ ስትጠብቅ የእግዚአብሔር እጆች ይዘረጉልሃል፣ ሰማያዊ መልስ ይመጣል። የቆየ ጸንተ ተንበርክከ በስንት ዲስትራክሽን ውስጥ መፈራረስና ሁካታ ውስጥ መቆየት ከቻል ትንሽ እየቆየ ሕይወትን ከምድር ወደ ላይ የሚገለብጥ ቃል ትሰማለህ። አለቀ። ይናገራል እሱ ራሱ። ያቺ አንድ ቮይስ ለዘላለም ከኖርክበት ነገር ነቅሎ ያወጣል። ሲምፕል ቮይስ በእግዚአብሔር ፊት ዝም ብለህ ጸንተህ አንድ ራእይ ይሆናል የምታየው። ያ አንድ ራእይ ሕይወትን 180 ዲግሪ ይቀይረዋል። ቆይቼ እግዚአብሔር እንደጅ ምን አልኩት እርሱ ምን አለልኝ ዘንበላለ። አንዳንዶቻችሁ እግዚአብሔርን መምሰል ራስን ምን በላለው ጳውሎስ አስለምድ አይደል ያለው። እምቢ ሊላችሁ ይችላል። መሄድ የለመደ እግር ቁጭ አይልም። ውጣ ካፌው
አገር የተወረረ ነው የሚመስለው። ምን ታረጋለህ መሰለህ? ሳሎን ቤት ሰዎች አሉ አይደለ? ተቆልፍና ቁልፉን በታች ሰጠ የትም አትወጣም ዛሬ ብለህ እዛ ማሰር ለመድራስ አትሄድም ዛሬ። ካፌም የለም ሰውም የለም እግዚአብሔር ብቻ። እየተኛ እየተነሳ እያመለከ እየተንበረከክ ዝም ብለህ ቆይ። መንፈሳዊ ሕይወት እያበበ ይመጣል። ሰማይ እያዘነበለልህ ይመጣል። ድምጾች እየተለቀቁ ይመጣል። የእግዚአብሔር ነገር በልብ ውስጥ መፍሰስ ይጀምራል። መዝሙር 40 ቆይቼ እግዚአብሔር እንደይጠና እርሱም ዘንበል አለልኝ፣ ጩኸቴን ሰማ። ከሚውጥ ጉድጓድ ከሚያዘቅጥ ማጥ አወጣኝ፣ እግሮቼም በአለት ላይ አቆመ። አካሄዴን ምን አለ ነው የሚለው? አጸና። እግዚአብሔር ጋር ልክ ስትቆዩ ይኸውላችሁ ሁላችንም ቻሌንጅ ውስጥ የሌለ ሰው የለም። ግን አንድ ሚስጥር ነው ያለው። ተሰበስባቸውና እግዚአብሔር ጋር ይዛቸው ትሄዳለህ። የቤት የህይወት የገንዘብ የምናምን የኑሮ የሐሰተኞች የመደበቅ ሰብስበው ኬዙን ሰብስበው የትም መፍትሄ የላቸውም እነሱ። ነገሩን ይዘህ እግዚአብሔር ጋር ነው የምትሄደው። እግዚአብሔር ጋር ከገባህ በኋላ ጠብቅ፣ ጽና። ዝም ብለህ አልወጣም በለው፣ ተንበርከከ። አንድ ድምጽ እስኪመጣ፣ አንድ መገለጥ እስኪመጣ፣ አንድ የፍርድ አዋጅ ከመንፈስ ዓለም እስኪለቀቅ ድረስ ቆይ በእግዚአብሔር ፊት። ያመለከው የዘመርክ የጸለይክ ጠብቀው ዝም ብለህ። እንዳለ ሰማችሁ ዳዊት ከሚያዘቅጥ ማጥ ምን ይለኛል አለ? ያወጣኛል። አለት ላይ ምን ይለኛል? ያቆመኛል። አረማመዴን ምን ይላል አለ? በአዲሱ መደበኛ ያጸናዋል አለ። በቃ እጁ ይመጣል። ከዛ በኋላ የከበዱብ ነገሮች እየሟሸሹ ይሄዳል፣ እየተነፈሱ ይሄዳል። አንዳንዶቹን ሳትገስጻቸው ይጠፋል። አንዳንዶቻቸው ርዕስ አድርገህ ለእግዚአብሔር ደግመህ ላታነሳቸው ለአንዴና ለመጨረሻ ጊዜ ይቆርጣቸዋል። አንዳንድ ጉዳዮች ተቀብረው እዛ በመጽናት ፊቱ በመጠበቅ ውስጥ በመጽናት ይዘው የነበሩ ነገሮች ሁሉ ይለቁሃል። እዚህ ጋር የሚናገረውን ሰምታችሁታል? አዘቅት ታውቃላችሁ? አዘቅት ናሽናል ጂኦግራፊ ላይ ታችኋል። አንድ ረግረግ አይነት ነገር ሰው ከገባበት በቃ ዝም ብሎ ወደ ታች ዝም ብሎ የሚስብ በትሯሯጥም እንደውም ከተፍጨረጨር ወዲያው ነው የሚከተው ወደ ታች እንደ ማስትሽ የማይለቅ የሚያሰምጥ ነገር። ከዛ ማጥ ምን ይለኛል አለ? ማንም በራሱ አቅም ሊወጣው ከማይችለው ነገር ወጥቶ ያወጣል። አዘቅት ድጥ ይለዋል። ከሚያንሸራተት ከሚያሰምጥ በራስ አቅም ሊወጣ የማይችል ነገር ከመጣ ህይወት ውስጥ ሳምንት ጽናበት። በፊቱ ለሊት ተነሳ፣ ማታ ተነሳ፣ ዝም ብለህ ተንበርከክ፣ ስሙን ጥራ፣ ዝም ብለህ ጸልይ፣ ዝም ብለህ እንቅልፍ እየወሰደህም እሳው፣ ሐሳብህም እየሄደ እሳው፣ ተነስና ውጣ እያለ እሳው፣ አይሰማህም እያለ ሰይጣን ዝም ብለህ ጽናዛው። 40 ቀንና 40 ሌሊት እንደተጓዘው እንደ ኤልያስ የምድር መናወጥ መጣ ነው የሚለው። በዛ ውስጥ ግን እግዚአብሔር የለም ማለት። ኃይለኛ አውሎ ንፋስ መጣ፣ በዛ ውስጥ የለም ማለት። ከሁሉም በኋላ ታላቅ ጸጥታ ሆነ። ነውጡንም ዝም ብለህ ተንበርከክ ለፈው የሚያልፍ ነው። ሼኪንጉንም ዝም ብለህ ተንበርከክ፣ ኃላፊ ነው። መጨረሻ በጸጥታ ፊት ለፊት ይመጣል ጌታ። መቆየት ይሄ ነው። ከሱ ጋር የቆዩ ሰዎች አገር አስመልጠዋል። ከሱ ጋር የቆዩ ሰዎች በሰው ፊት የሚገለጥ ክብር አላቸው። ከሱ ጋር መቆየት ከቻላችሁ ችግር ቻሌንጅ የማይፈለግ ነገር እናንተ ቤት አይሰነበትም። መቆየት አረማመዴን ምን አለው? ከዛ በኋላ አለ አጸናው። በቃ አወጣኝ፣ አለት ላይ ያለ ማልናወጥበት ከፍታ ላይ አቆመኝ። ከዛ በኋላ መንገዶችን ምን አለ ነው የሚለው? አጸናቸው።
ከፍ ብለህ ነው መሄድ የምትጀምረው እሱ ጋር መቆየት ከቻልክ እሱ ጋር የሚቆዩ ሰዎች የሱን ክብር ይዘው ወደዚህ ምድር ይገባሉ የሱን ጠረን ይዘው ወደዚህ ምድር ይገባሉ የሱን ቋንቋ ይዘው ወደዚህ ምድር ይገባሉ የሱን ርህራሄ ይዘው ወደ ምድር ይገባሉ የሱን የጽድቅ ጉልበት ይዘው ወደ ምድር ይገባሉ የኛ ሀገር ሰው እኮ ሲተርት ከመንጋ የዋለች ምን ተምራ ትመጣለች አይደል ተባለ አለበለው ካሉ ውሎ አይደለ ቆይታ እኮ ነው አይደል ህይወትን የሚወስነው ዝም ብሎ ፖለቲካ የሚለፈልፍ ሰው ጋር ዝም ብለህ እስኪ ሳምንት ተቀመጥ ወይ ሸኔ ያረጋል ወይ ፋኖ ያረጋል ወይ ኢሳት ያረጋል በቃ ዝብርቅርቅ ነው የሚልበት በኋላ ኮሊደሩን ስታይ ወጋው ይሄን ነገር ይያልክ ግድቡንም ይፍረስ ይያልክ መጸለይ ተጀምራል ፓርቲና ሀገር ራሱ ማተለይ ሰው ነው እግዚአብሔር ጋር የዋለ ሰው የእግዚአብሔርን ቋንቋ ነው ተምሮ የሚመጣ የእግዚአብሔርን ንግግር ነው የሚያወራው የእግዚአብሔርን ጠረን ወደ ሰው የሚያጋባው የእግዚአብሔርን ዓለም ነው ወደ ሰው የሚረጨው መቆየት እሱ ጋር ዘመናችሁን ያለመልመዋል አረማመዴ ምን አላለ ጸናልኝ ለአምላካችን የሚሆን ውዳሴ አዲስ ዝማሬ በአፌ ላይ አኖረ ብዙዎች ያያሉ ያፍራሉ በእግዚአብሔርም ታመናሉ ቁጥር 3 ለአምላካችን የሚሆን ውዳሴ አዲስ ዝማሬ በአፌ ላይ ምን አለ ነው የሚለው አኖረ ጨመረ አይደለ አዲስ መዝሙር ከየት ይመጣል ከሱ ጋር ሰው እንቆይን እንመጣ አንዳንድ መዝሙር እየሰማ ማሪቱ ለገሰ ምን ትመስላለች አስቴር አወቀም ይመስላል ባህሩ ቃኘው ይመስላል የማይመስሉ የለም ለምን እንደመስሉ ታውቃለህ እነሱ በዘፈን ተደብድበው ቆይታቸው እዛ ነው ቋንቋውን ነው ቀየር አድርገው አንተም ሳታቀው ወደዛ ለሞሰድ ያረጋል ወደዚህም ጨለፍ ያረጋል አዲስ ዝማሬ ከየት እንደሚገኝ ታውቃለህ አዲስ ዝማሬ በአፌ ምን አለ ነው የሚለው ጨመር አዲስ ዝማሬ ለአምላካችን ምንም ይሁን ውዳሴ እግዚአብሔር ጋር የሚቆይ ሰው የመጀመሪያ መታወቂያው ዝም ብሎ ብቻውን ዘምር ታክሲ ውስጥ መንገድ ላይ ታክሲ ውስጥ ቢሮ ውስጥ ጸጥበልም ቢባል ራሱ እሱ አውቆት አይደለም የሚዘምረው አንተ ቋውቃው የመዝሙር ለዘመር ብለ አጥንት አስጠንተን እኮ አይደለም ዝም ብሎ ዝማሬ ነው የሚፈሰው እግዚአብሔር ጋር ቆየው ካለ በኋላ አዲስ ዝማሬ በአፌ ላይ ምን አለ ነው የሚለው ጨመረ ሃሌሉያ ያልተዘመረ አሁን 40 ቀን አሁን ይዣችሁ ብገባ ጧት ማታ ብንቆይ አዲስ መዝሙር ሁላችን መዘመር እንጀምራለን ማናቀው ዝም ብሎ ልባችን ውስጥ መዝሙር ይፈሳል ውዳሴ ይፈሳል ምስጋና ይፈሳል እየዘመርከው ይሄ መዝሙር ነበር ስትል የዘመረው የለም ካንተ በፊት እግዚአብሔር አንተ ምላስ ውስጥ ነው የከተተው የድሮ ዘማሪዎቻችን ግጥም ደራሲና መጽሐፍ ቅዱስ ጥቅስ ፈልገው አይደለም መዝሙር ይሰሩት አዲስ መዝሙር ያለው እሱ ጋር በመቆየት ውስጥ ነው እግዚአብሔር ጋር ዝም ብለህ ስቆይ አዲስ ዝማሬ አፍ ውስጥ ራሱ ነው የሚከተው ከተት ጨመር አይደለም ይላል አዲስ ዝማሬ ይሰጣቸዋል ከዛ ሲቀኙት ጉድ ነው ሰማያትን ያንቀሳቀሳል ለመዝሙሩ ሜድ ኢን ሄቨን ነው ሜድ ኢን እንትን አይደለም ኤአይ አይደለም እግዚአብሔር ጋር ይውላችሁ ዌት ፔሸንስሊ ዌት ማድረግ ከቻላችሁ ስትነሱ መዝሙር ዳዊት አሁን እዚህ ጋር የሚናገረው መሰላችሁ ሲጀምር ምን አለ ጆሮህን አዘንብል አድነኝ ብሎ አይደል የሚጀምረው ችግር ማአት ይዞ እኮ ነው የወደቀው የችግር ማአት ይዞ ወድቆ ስድስቱ ተፈተው አራቱ በይደር አልተባለም ልክ ሲነሳ አዲስ መዝሙር ጋር ነው የሚነሳው አዲስ ዝማሬ በአፌ ምን አለ ጨመረብኝ እግዚአብሔር ጋር የሚቆይ ሰው ምልክቱ ዝማሬ ነው ውዳሴ ነው ምስጋና ነው አግኝታ አንድ ክርስቲያን ሐሜት ይዞብህ ከመጣ ሰይጣን ጋር ነው ያለው አንድ ክርስቲያን አግኝታ
ወሬ ተሞልቶብህ ከመጣ ይሄ በቃ ሲባክን ነው ዝም ብሎ የዋለው። እግዚአብሔር ጋር የዋለ ሰው ዝማሬ፣ ቅኔ፣ ምስጋና፣ መንፈሳዊ ነገር ነው የሚያወራ። አንተ ስለ ምድር ስለ ኑሮ ውድነት ስታወራው እሱ የሆነ መዝሙር ልቤ ላይ ይዘላል ይላል። ዝም ብሎ ቢዘምርልህ ራሱ ይፈውሳል። እግዚአብሔር ጋር መቆየት ከቻላችሁ አዲስ ቅባት፣ አዲስ መዝሙር፣ አዲስ ጉልበት ውስጣችሁ ይሞላል። አዲስ ዝማሬ በአፌ ላይ ምን አለ አኖረ። እግዚአብሔርን መታመኛው ያደረገ ወደ ትዕቢተኞች የማይመለከት የሐሰት አማልክትን ወደሚከተሉት የማያይ ሰው ብፁዕ ነው። ቁጥር 5 ላይ እንደዚህ አምላካችን ሆይ አንተ ያደረግከው ድንቅ ነገር ብዙ ነው፣ ይዘረዝርልህ የሚችል ማንም የለም። ላወራው ልናገረው ብል ስፍር ቁጥር አይኖረው። በቃ የማይቆጠር የመጨረሻው ሱፐርናቹራል ሴክሬት እሱ ጋር መቆየት ሊዘረዘር ሊነገር ሊወራ ከሚችለው በላይ ድንቅ ተአምራት እና ቅድህን ሊያወራ ሊዘረዝር የሚችል የለም። እሱ ለማን ያደረከው? ለኛ ያደረከው አይደል ያለው? ለኛ ያደረከው ማይቆም ተአምራት፣ ማያቋርጥ ብርሃን፣ ማያቋርጥ መገለጥ፣ ማያቋርጥ ውበት፣ ግርማ፣ ሞገስ፣ ማያቋርጥ አሸናፊነት ለመለማመድ ምንም ሚስጥር የለውም። ቆዩ ጌታ ጋር። የመጨረሻ ምክር ይሄ ነው። ቆዩ ጌታ ጋር፣ ሰንብቱ ጌታ ጋር። ተፈውሳችሁ አትሂዱ፣ ተነክታችሁ ብቻ አትሂዱ፣ ተነክታችሁም ቆዩ እሱ ጋር። ዝማሬ እስኪሞላችሁ ድረስ ተንበርክካችሁ ቆዩ። ህልውናው እስኪሞላችሁ ድረስ ቆዩ በፊቱ። ራይና ድምጽ መገለጥ እስኪመጣላችሁ ድረስ ቆዩ። ዝም ብላችሁ ቆዩ በፊቱ፣ አትከሱ። በፊቱ መቆየት ከቻላችሁ እግዚአብሔር ጉልበቱን ሁሉ ይሰጣችኋል። መዝሙር 23 እግዚአብሔር እረኛዬ ነው፣ በለመለመ መስክ ምን ይለኛል? በእረፍቷ ዘንድ ምን ይለኛል? ይመራኛል። ነፍሴን ምን ይላታል አለ? ይመልሳል። በጽድቅ መንገድ ይመራኝ። በሞት ጥላ መካከል ብሄድ አንተ ክፉን ምን አልልም። ሲጨርስ ምን አለ? ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተለኛል። እኔ ለመቼ ጊዜ ነው የሚለው? ለዘላለም ደግሞ የት እኖራለሁ ነው የሚለው? እግዚአብሔር ቤት። in the presence of God። እግዚአብሔር ቤት በህልውናው ፊት መቆየት፣ መጽናት፣ መኖር። ጸሎታችሁ ውስጥ እዛ ህልውና ውስጥ መቆየት፣ መኖር። መገለጡ እስኪፈስ ድረስ መቆየት፣ መኖር። ስለዚህ ይሄን ነው የምላችሁ። ቆዩ፣ ኑሩ ጌታ ጋር። ዘመናት ይለፉ፣ አመታት ይለፉ፣ ወጀቡ ይለፍ፣ ምድር መናወጡ ይለፍ፣ እናንተ ኑሩ፣ ጽኑ በፊቱ። ቆዩ ከሱ ጋር። የምድር መልኮቻችሁ እየተቀየረ ይመጣል። ከዛ በኋላ እጃችሁን ሲከፋል ጌታ ሆይ በሉ፣ ወድሃለሁ። ጌታ ሆይ በሉ፣ ወድሃለሁ። ጌታ ሆይ ጸጋህን አብዛልኝ፣ እንዲህ መኖር እንድችል የማልጸጸትበትን ሕይወት እንድኖር ጸጋህን አብዛልኝ። በፊትህ እንድቆይ ወስኛለሁ፣ ጸጋህን አብዛልኝ። በዝማሬ ልንቃ፣ በጸሎት በፊት ልቆይ። ያንተን ሕይወት፣ ያንተን ዓለም፣ ያንተን ክብር፣ ያንተን ቋንቋ ልካፈል ካንተ ጋር እንድቆይ ጸጋ በላዬ ላይ ይብዛልኝ። ሕይወቴ ላይ ይብዛ፣ ሕይወቴ ላይ ይብዛ። መሰዊያ ይታደስ። ከእንደገና በፊት ልንበርከክ፣ ከእንደገና ካንተ ጋር ልሆን፣ ካንተ ጋር ልሰንብት፣ ካንተ ጋር ልኖር፣ ካንተ ጋር ልቆይ፣ ካንተ ጋር ልሰንብት፣ ካንተ ጋር ልደር፣ ካንተ ጋር ልቆይ። ከፍ አድርጉ እጆቻችሁ።
እግዚአብሔር ሆይ ለመነሳት ይሆንላቸው ለመነሳት ይሆንላቸው አይኖቻቸውን በዚህ ቃል ክፈተው አንተ ጋር የሚቆዩበትን የሕይወት ኃይል ጸጋ አብዛላቸው ይህንን ምስጢራዊ የሕይወት ዓለም ይለማመዱት የየዕለት ሕይወታቸው መልክ ይሁን በድራግ በጫት በመጠጥ ሱስ እንደሚይዘው ጌታዊ በዚህ ነገር አዲክትድ ይሆኑ በግርግር መካከል ካንተ ጋር ይሆኑ በብዙ ድምጽ መካከል ካንተ ጋር ይሆኑ መንገድም ላይ ብቻቸውን አይሆኑ ካንተ ጋር ይሆኑ በትራንስፖርት ብቻቸውን አይሆኑ ካንተ ጋር ይሆኑ ቤት ስራ እየሰሩ ብቻቸውን አይሆኑ ካንተ ጋር ይሆኑ የንግድ ቦታቸው ላይ ካንተ ጋር ይሆኑ አንተ ጋር ያውሩ ካንተ ጋር ይሳቁ ካንተ ጋር ይቆዩ ካንተ ጋር ይማከሩ ካንተ ጋር ይነግዱ ካንተ ጋር ያከልክሉ አንተ ጋር ይቆዩ ጌታ patiently wait ማድረግ አጠገቡ ሰው ያለ ያክል ያንተ ሕያውነት በሕይወታቸው ይክበድ ከሰው ጋር የሚነጋገሩ ያክል ካንተ ጋር ይነጋገሩ ካንተ ጋር ያውሩ አንተ ጋር ይቆዩ አረማመዳቸውን አጽና ካዘቅቱ አውጣቸው አለቱ ላይ አጽናቸው አለቱ ላይ አቁማቸው አዲስ ዝማሬ ሙላቸው አዲስ ቅኔ ስጣቸው ለአምላካችን ውዳሴ የሚሆን አዲስ ዝማሬን በአፌ ውስጥ ጨመረ እንዳለ አዲስ ቅኔ ይቀኙ በልባቸው ይቀኙልህ በመላሳቸውም ይቀኙልህ በሕይወታቸው ያደረከውን ተነግሮ ተቆጥሮ የማያልቀውን ድንቅ ተአምራት ያወሩና ይናገሩ ዘንድ ባንተ ዓለም ክብር አጽናቸው የሚመጣው ነገር ተጣመው እንዳይተላለፉ ጌታ ተንሻፈው እንዳያድጉ ሕይወትን በሚገልጥ መለኮታዊ ሥርዓት ውስጥ እንዲመላለሱ ካንተ ጋር መቆየት ልማድ ይሆንላቸው ዘንድ ካንተ ጋር እንዲያረጁ እንዲሰነብቱ መሰብሰብ መጽናት በፊት መቆየት የነሱ ሕይወት መታወቂያ ይሁን ተንበርክከው ሲነሱ ዝማሬ ምስጋና የሕይወት ዜና ትንቢት ቃል ተስፋ ይዘው የሚነሱ ብርቱዓን እንዲሆኑ አድርጋቸው አለና እንደዚህ ቀይረን እንደዚህ ለውጠን የሕይወታችን መልክ ጌታዬ የጸለይነውን ይሁን ራሳችንን ለጸጋው ሰጠን በኢየሱስ